ስሊን ዶክተር ጸጋ ጤና ይስጥልኝ ፋሲል እንዲሁም የተከበራችሁ ተመልካቾች ጤና ይስጥልኝ። እንግዲህ በመጀመሪያ ዶክተር ጸጋ ምን ጀመረው ታጋቾችን በማስመልከት ይሆናል። በዶሃ ድርድር እየተካሄደ ነው። ሐማስም በጎ ፈቃደኛ ነው እየተባለ ነው። አንቺ እንደሚደርሱሽ ዜናዎች ከሆነ ምን ያህል እውነት ነው? በመጀመሪያ ደረጃ ፋሲል መዘንጋት የሌለብን ሐማስ እስከ አሁን ድረስ የነበረው ለወደፊቱ እንደማይቀጥል እስራኤል አስፈላጊ ከሆነ ለጦርነት ዝግጁ መሆኗን በይፋ አስታውቃለች። ከዚህም በተጨማሪ ይሰጥ የነበረው የበጎ ፈቃደኝነት እርዳታ ምግብ በቀን 900 የጭነት መኪና ይዞ ይገባ የነበረው ምግብ ሁሉ ቀርቷል። ስለዚህ ሐማስ ምንም አማራጭ የለውም በአሁኑ ሰዓት። ምግብ ብቻ ሳይሆን መድኃኒትም ነዳጅም ቀርቷል። ባንድ ላይ ነው። ማንኛውም ኤሌክትሪክም ቢሆን ኤሌክትሪክ ደግሞ ተከከለ። ይሄ በሙሉ መቅረቱ በጣም ተገቢ ነው። ካሁን በፊት ይሄን እርምጃ ያልወሰንበት ትልቁ ምክንያት ተጠላፊዎች ወገኖቻችን ብዙ ጊዜ እንዲቆዩ አድርጓል። ለምን በዓለም አቀፍ ደረጃ የነበረው አመለካከት እስራኤል ሰላማዊ ዜጎችን አዛ አስራበች የሚል ነበር። ሁላችን እንደምናውቀው በአዛ ውስጥ ሰላማዊ ሰው የለም። የተጠለፉት ሰዎች የተመለሱት ሲናገሩ ምን ያክል ነዋሪዎቹ እንዳሰቃዩአቸው ምን ያክል ይደሰቱ እንደነበረ ይጨፍሩ እንደነበር እነሱ ሲጠለፉ አይተናል። ስለዚህ በአዛ ውስጥ ጤነኛ ሰላማዊ ሰው አለ ቢባል ማመን ያዳግታል ከህፃናት በስተቀር። ስለዚህ እስራኤል ምንድነው ያለች? ምግቡን መቅረቱ እርዳታው መቅረቱ አስፈላጊ ከሆነም ደግሞ ጦርነቱ። ከዚህም በተጨማሪ ፋሲል የአሜሪካ አስተዳደር የባይደን አስተዳደር መውደቁ ወይም ሃሪስ አለመመረጣቸው የትራምፕ ሁኔታም ቁርጥ የሆነ ሐሳብ እንዳለና ከእስራኤል ጎን ሙሉ በሙሉ የሚቆሙ መሆናቸው ማሳወቃቸው ይሄ በሙሉ የሚገልጸው ነውና በአጠቃላይ ያለውን ተጨባጭ ሁኔታ ስናይ የአሜሪካ ድጋፍ የኛም ጥንካሬነት ከእንግዲህ በቃል የሚለው የተወሰዱት እርምጃዎች አሜሪካ ዓለም አቀፍ ተቋማት በተለይ በእስራኤል ላይ ጉዳት የሚያደርሱ እንደ ዓለም የጤና ጥበቃ ድርጅት ከመሳሰሉት አባልነት መውጣቷ እኛም እንድንወጣ በመታገል ላይ መሆናችን ይሄ በሙሉ ሐማስን ወታደራዊ ሁኔታ የተዳከመ ቢሆንም አሁን ሐማስ የቀረው ሁለት መንገድ ነው። ወይ ተሎ ብሎ በስምነት መልቀቅ ከዛ መውጣት። ቆይ በስምነት መልቀቅ ሲባል አባባልሽ ታጋቾችን መልቀቅና ከዛ ሀገር ጥሎ መውጣት አለበት ትጥቁም ፈቶ አይደለም? በትክክል ይሄ ሁሉና ከዛም እነዚህ ሲልፈድ የኛ የተጠለፉት ሲመለሱ እስር ቤት ያሉትም ሽብር ፈጣሪዎች ይለቀቃሉ። ሐማስ መጥፋቱ የማይቀር ነው አያጠራጥርም። ስለዚህ የሐማስ ከፍተኛ ባለስልጣናት ያላቸው አማራጭ ከአሁኑ ሾልከው ማምለጥና እንደሌሎቹ በውጭ ሀገር የሚገኙ መሪዎቻቸው በካታር በተለያዩ ሀገራት ተዝናንተው የሚኖሩትን ኑሮ መኖር ካልሆነ ደግሞ ያው በአዛ ተቀብሮ መቅረት ነው። ግልጽ ነው። እስቲ ወደ ተለያዩ የክኔሴት ወይም የህዝብ ተወካዮች ምክር ቤት ስራሽ እንመለስና በትላንትናው ዕለት ጸጋ የአንድ ኮሚቴ ስብሰባ አድርጋችሁ ነበር። ማለትም ህብረተሰባችን በሚገባ ስራ የሚያገኝበትን ወቅት አለማዳላት የመሳሰሉትን ምን ነበር ስብሰባው? ፋሲል እንግዲህ እንደሚታወቀው ሁሉ በ2011 ዓመተ ምህረት ከ14 ዓመት በፊት ያንተም የኔም ጓደኛ የቀድሞ የክኔሴት አባል በአሁኑ ሰዓት በአሜሪካ በኒውዮርክ የእስራኤል አጠቃላይ ኮንሱል ኦፊር አኩነስ ያስተላለፉት ህግ ምናስተውሰው ነው። ያ ህግ ምንድነው የሚለው? በተለያዩ የመንግስት ካምፓኒዎችና በመንግስት መስሪያ ቤቶች የኛ ልጆች ወይም ደግሞ ወጣቶች የተማርነው ስራ እንዲሰጣቸው የሚል ይገኝበታል። ያ ማለት ለውድድር በሚቀርቡበት ሰዓት እነዚህ ቅድሚያ እንዲሰጥ በሚገርም ፋሲል ለኛ ብቻ አይደለም ለአረቦችም ለሃሪዲዎችም አለ። ግን የትላንትናው ዕለት የራሳችን ጉዳይ ስለሆነ በእኛ ጉዳይ ነበር ውይይቱ። ኦፊር አኩነስ የሚያስተላልፉት በእኛ ጉዳይ ነው። ይሄን በተመለከተ በየአመቱ የተፈጸሙትን ሂደቶች ማቅረብ ያስፈልጋል። ነገር ግን ምንድነው የሆነው? በትላንትናው ዕለት ስናይ በቀረበው ላይ የሚገርም ፋሲል 32 ካምፓኒዎች አሉ በእስራኤል ሀገር የብሮት ሚምቻልቲዮት የምንላቸው የመንግስት ድርጅቶች ትልልቅ አሉ። ከነሱ ውስጥ እስከ አሁን ድረስ ሙሉ በሙሉ በህጉ መሰረት የኛንን ተቀብለው ያስተናገዱ ወይም የተቀበሉ ሰራተኛ ቁጥራቸው 7 ብቻ ናቸው። ከፊሎቹ በጥቂት ነው የተቀበሉ። ሌላው ደግሞ የሚገርመው
6 ትልልቅ ካምፓኒዎች ጭራሽ የኛን ሰዎች አላስገቡም በጠየቅንበት ሰዓት ለምንድን ነው ባልንበት ሰዓት አላገኘንም ሰው እና በጣም የሚገርም ነው ሰው አላገኘንም ለዚህ ቦታ የሚሆን የሚለው በጣም የሚያበሳጭ ነበር ዶክተር ጸጋ እንዴት ሊሆን ይችላል ሰው አላገኘንም ያ ነው ሊሆን አይችልም የኛ ሰው የኛ ህብረተሰብ ባሁኑ ሰዓት በተለያየ መስኩ ያደገ ነው ለምሳሌ ያክል የእስራኤል የስታቲስቲክ ቢሮ ወይም ሀልሽካ መርከዝ ለስታቲስቲካ በሚገልጸው በዩኒቨርሲቲ የሚማሩ ልጆች የኛ ቁጥር እየጨመረ ነው የተመረቀን ሰዎች ቁጥራችን እየጨመረ ነው ሃይ ስኩል ባግሩት የሚጨርሱ ሁለተኛ ደረጃ የሚጨርሱ ቁጥራቸው እየጨመረ ነው በተለያዩ ቦታዎች ታያለ በፖሊስ ታያለ በግል መስሪያ ቤቶች ታያለ በመንግስት ካምፓኒዎች ግን በእነዚህ ትልልቅ ካምፓኒዎች ላይ አላገኘንም ሰው የሚለው ሁኔታ ትክክል እንዳልሆነ ይሄን አስቀምጫዋለሁ ከዛ ደግሞ የሚገርምህ የመንግስት መስሪያ ቤቶችም ቢሆን የመንግስት መስሪያ ቤቶች ካምፓኒ ባይሆንም የመንግስት መስሪያ ቤትም ነጽቡት ሽሩታ መዲና የምንለው የኛን ህብረተሰብ እንዲቀበሉ የሚላለ የሚገርምህ ብዙ ጊዜ ተነጋገርነው ክነሴት ከመግባቴ በፊትም የመግቢያ ፈተና አለ ያ የመግቢያ ፈተና ብዙ ጊዜ ለኛ ልጆች ያዳግታቸዋል ስለዚህ ይሄን ፈተና እንዲያልፉት ዝግጅት እንዲሰጥ ኮርስ እንዲሰጥ የሚላለ ይሄ ሁኔታ አልሆነም ከዛም በተጨማሪ የፈተናው ጊዜ በሚቀርብበት ሰዓት ማስታወቂያ ሲወጣ የኛ ሰዎች ያውቁ ሌላው የሚደንቀው በመንግስት መስሪያ ቤቶች በተለይ የተለያዩ የሥራ ዘርፎች አሉ የኛ ህብረተሰብ ብቻ የሚገቡባቸው ምስሮት ይሁዲዮት የምንለው የኛ ሰው ብቻ እንጂ ሌላ አይገባም ያ ሁኔታ በ2021 ጥቂት ገብተዋል በአሁኑ ሰዓት ግን ከመጠን በላይ ቀንሷልና ይሄ ትክክል መሆን የለበትም የሚል ነው እዚህ ላይ አንድ መረዳት ያለብን ፋሲል ይሄ ህግ ከተደነገገ 14 አመት ነው ነገር ግን ይሄን ህግ በተግባር የማያውል ካምፓኒ ቅጣት አይቀጣም በህጉ ላይ አላስቀመጡትም ስለዚህ እኔ ምንድነው ያልኩት ይሄ ከሆነ ባስቸኳይ ይሄ ህግ እንዲጠገን እና በተግባር የማያውሉ ካምፓኒዎች እንዲቀጡ ካልቀጣህ በስተቀር ህጉ መደንገጉ ምን ዋጋ አለው ትክክል ነገ በየአመቱ ልናወራ ነው ቅጣት ከሌለው ህጉ መደንገጉ ምን ዋጋ አለው ያ ነው አሁን ምን መሰለህ ያለው በበጎ ፈቃደኝነት ካምፓኒዎች ይመጣሉ ለምሳሌ ልስጥህ ያልመጡም አሉ ተወካይ ያላኩም አሉ ለምሳሌ አንድና ሁለቱ ምትጠቅሽልኝ ከመጡት ኩባንያዎች መካከል የመንግስት ከመጡት መካከል ለምሳሌ ኩባንያዎች በሰጥ መብራት ኃይል ብዙ ሰራተኞችን ወስደዋል ትክክል ካሁን በፊት ስንቃወማቸው ነበር ሌላው ርፋኤል የተባለው የእስራኤል የጸጥታ ካምፓኒ የጦር መሳሪያ የሚያመርት ካምፓኒ የጦር መሳሪያ አምራች ካምፓኒ የአየር ኃይሉ ታሲያ ብሪት የምንለው ይሄም የጦር መሳሪያ አምራች ካምፓኒ የርፋኤል ካምፓኒ ርፋኤል የተሰኘው ባለፈው 2 አመት አንድም ሰራተኛ አልነበረው በጣም ይገርም ነው አሁን ግን አስገብተዋል ኦኬ አዎ ሌላው የሚደንቀው ሰራተኛ ሲባል ብዙዎቹ የሚያዩት ቁጥሩን ነው ህጉ ግን ቁጥሩን አይደለም የሚለው በከፍተኛ ጥራት ባለው አስተዳደር በመሪነት መቀመጥ የሚለው ያ ማለት በዩኒቨርሲቲ የተመረቁትን ሌሎችን ስራ መናቅ አይደለም ያስፈልጋል መቀበል ዝቅተኛ ስራ የሚሰሩ ሰዎች ያልተማሩ ወገኖቻችን መግባት አለባቸው እነሱ ከሰሩ ኑሯቸው ካስተካከለ ነው ልጆቻቸውንም ማስተካከል የሚችሉት ይሄ ሆኖ እያለ ምንድነው አንዳንድ መስሪያ ቤቶች 300 ሰራተኛ አለን ይልሃል በኃላፊነት ደረጃ ስትሄድ የለም የጤና ጥበቃ ሚኒስትር ግን ለዚህ በቂ ሆኑ ቆቆይ ጸጋ ለዚህ በቂ ሆኑ ከህብረተሰባችን አብራክ ይወጡ የዩኒቨርሲቲ የጨረሱ መሐንዲሶችም ሌሎችም አሉ በትክክል ይሄ ነው ለምሳሌ ያክል ብሰጥህ በመብራት ኃይል ካሉት ሰራተኞች መካከል 7 መሐንዲሶች አሉ 7 መሐንዲሶች አሉ ከ7ቱ አንዱ ብቻ ነው በከፍተኛ ማዕረግ ያለው ሌሎቹ የሉም ሁሉም ደግሞ መሐንዲስ ብቻ ሳይሆን ቴክኒዮን የተመረቁ ናቸው እንግዲህ ቴክኒዮን በአለም ከታወቀው አንዱ የከፍተኛ ተቋም በተለይ በመሐንዲስነት ሙያ የሚማሩ ሰዎች ይቅር በእስራኤል ባለምም ቦታ ያላቸው ናቸው ይሄ አለበል ሌላው በእንትንም ቤት በጤና ጥበቃ ሚኒስትር ጽፈት ቤት የህክምና ዶክተሮች አሉን ነርሶች አሉን የነርሶች እኮ በነርስ ደረጃም ኃላፊነት አለ በዛ ቦታም ያስገቧቸው የለም እዚህ ደረጃ የደረሰ የለም እና ይሄ በሙሉ አጠያቂ ነው ነገር ግን አሁን እንዳልኩ ዋናው ትልቁ ልባት መጨረሻው ፍጻሜው ምን መሰለ ህግ መደንገግ ብቻ አይደለም ህጉ ሲደነገግ
ይሄንን በተግባር የማያውል ቅጣት መኖር አለበት ነው ያ ካልሆነ አሁን ያለው መሰለ 32 ካምፓኒዎች 32 የመንግስት ድርጅቶች ካምፓኒዎች የግል አይደሉም መንግስት በመንግስት በጀት የሚሰሩ በመንግስት በጀት ባንቺና በሁላችንም የግብር ገንዘብ የሚኖሩ ናቸው እነዚህ ካምፓኒዎች አዎ እነዚህ በዘና በመንግስት ነው የሚኖሩት በርግጥ የሚያስገቡት ገቢ ከፍተኛ ትርፍ ያለው ነው ይሄ 32 አሉ ሌሎቹ ደግሞ ካምፓኒ ሳይሆኑ ታግድ የምንላቸው አሉ 28 ደግሞ ሌሎች ድርጅቶች አሉ እነዚህ 28 ድርጅቶች ምሳሌ ብንወስድልህ የእስራኤል ባቡር ራከቤት እስራኤል የእስራኤል ባቡር አገልግሎት ህዝባዊ ድርጅቶች ነው የምንላቸው እነዚህ ነው ትክክል ባቡር አዎ የመንግስት ብቻ ሳይሆን ህዝባዊ ነው ራሱን የቻለ ነው አውቶኖመስ ናቸው አዎ አሁን እነሱ ለምሳሌ በህጉ መሰረት ህጉ ይነካቸዋል ሰራተኞች አሏቸው ግን በከፍተኛ ማረግ የላቸው ሌላው የሚያስቅህ አካዴሚ ያለላቸውና ኢቭሪ ትልቁ ቦታና የእስራኤል ትልቁ ሆፄ እስራኤል መንገድ የሚገነባው ትልቁ ካምፓኒ አንድ ሰው አላስገቡም እስካሁን ዜሮ ሆፄ እስራኤል ወይ እስራኤል ዋና አውራ ጎዳና መስሪያ ቤት የምንለው በጣም ተጸጋ ትልቅ ድርጅት ነው ትልቅ ኩባንያ ነው በጣም ያ ካምፓኒ በሺ የሚቆጠሩ ሰዎች ማስገባት ይችላል የኛ ሰዎችን እስካሁን አንድ ሰው አላስገቡም ሌላው ለምሳሌ በኔጌብ በኩል አለ የተለያዩ እንደሚድራሻ ስዴ ቦኬር በቤንጎሪዮን የሚጠራው በመጀመሪያው እስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትር አዎ በዛ ቦታ አንድ ሰው የለም እና ይሄ በሙሉ ቀረበ እና በዚህ ላይ ነበር ውይይት ያካሄድነው ውይይቱን የመራሁት እኔ ነኝ በባዳታሊያ በክሊታ ነው እና 2 ሰዓት የፈጀው ውይይት ነው ያደረግነው አሁን ከፋሲካ በኋላ ደግሞ መዘጋጃ ቤቶችን ኢሪያን በተመለከተ ያጅልን መዘጋጃ ቤቶችን ያጅልን ብዙ በጀት የሚቀበላሉ በኢትዮጵያ ይሁዳውያን ዜጎች ስም ይባላል እንግዲህ ከተቀበሉ ደግሞ እነሱ መተግበር አለባቸው ያ ነው ትልቁ ጥያቄ ሌላው ፋሲል እንዳልኩ ህጉናነን ባስጨኳይ አሁን እንዲቀየር ማድረግ ነው እና ይሄንን ለመቀየር ነው ህጉ የሚቀየርበት ምክንያት ያው ቅጣት ከሌለው የገንዘብ ቅጣት ከሌለው ወይም ደግሞ ከመንግስት ቅድም ያልናቸው መንግስት ካምፓኒዎች የሚሰጣቸው ድጎማ ይሄን ካላሟሉ ይቀነስ የሚላል ያን ካላደረግን ግዴታ ቅጣት ከሌለው ማን በበጎ ፈቃደኝነት የሚያደርገው በቂ አይደለምና ይሄ ትልቅ ውይይት ነው ሌላው ፋሲል በትላንትናው ዕለት አንድ የህግና ፍትህ ሚኒስትሩ ያቀረቡት ህግ በጣም ጥሩ የሚደገፍ ህግ ነው እሱንም ደግፌ ንግግር ሁሉ አሰምቻለሁ ታዳጊ ህፃናት ልጆች በተለያዩ ወንጀል ተጠርጥረው በፖሊስ ሲመረመሩ ስለሚፈሩ ያልሰሩትን ሁሉ ሰርቻለሁ ይያሉ ያመናሉ ያ እንዳይሆን ምርመራ በሚካሄድበት ሰዓት ጠበቃ አብሯቸው እንዲኖር የሚል ህግ የህግና ፍትህ ሚኒስትር ያሪቭ ሌቪን አቅርበው እኔ በትራንትናው ዕለት ይሄን ደግፍ ያለው በተለይ ለኛ የሚገባው ነው በሌላው ዓለም ያለው ሁኔታ ለምንድን ነው በእስራኤል ሀገር ማይኖር ትክክል ነሽ በትክክል በሌሎች ሀገሮች አሉ የሚቃወሙ አሉ የሚገርም እስካሁን ድረስ የነበሩ የፖሊስ ሚኒስትሮችም ሲቃወሙ ቆይተዋል ቀላል ነው አበነሱ ዛው ሸፋፍ ነው ዛው ክስ ለመስረት ነው ይኸውልሽ ጸጋ ወደ ዛሬ ደግሞ ሌላ ጊዜ ሁኔታ ነው ዛሬም ደግሞ ሌላ እንቅስቃሴ አድርገሽ ነበር በተለይም ወታደሮች ቤተሰቦቻቸው በውጭ ሀገር የሚገኙ ወታደሮች ሀያል ቦዴድ የሚል ስም አላቸው ወይም ብቸኛ ወታደሮች መንደላቸውን በማስመልከት ስብሰባ ነበራችሁ ግን እንደተረዳ ነው ከክኔሴትም የደረሰን መረጃ እንደሚያመለክተው ተሳታፊ ያልነበረበትም ስብሰባው በጣም ይገርማል ፋሲል በዛሬው ቀን የኛ ልጆች ነው ከኢትዮጵያ የመጡት በእስራኤል መከላከያ የሚያገለግሉ ቤተሰቦቻቸው እዚህ የሌሉ ወላጆቻቸው ይሄን በተመለከተ በባዳታሊያ በክሊታ ውይይት ነበር የውይይቱ ዋና ዓላማ እነዚህ ሰዎች በተለይ የሚያገለግሉ እዚህ እናትና አባት ወይ እናት ወይ አባት ኢትዮጵያ ያሉ ካሉ እነሱን ማምጣት የሚል ሁኔታ በተመለከተ ነበር ውይይቱ የሚደንቅህ በዚህ ውይይት ላይ ጊላድ ካሪብ ባዳው ሊቀመንበርና እኔ ብቻ ነው የተገኘ ነው ሌላ የክነሴት አባል አልተገኙም የኛን የክነሴት አባል ተው የተለያየ ስራ አለ የክነሴት አባላት የተለያየ ኮሚቴ አለ የገንዘብ ኮሚቴ አለ ተወካዮች ነን ብለው የተለያዩ ግብረሰናይ ድርጅቶችን የሚመሩ በጀት የሚቀበሉ ሁሉ ይደርሱ በጣም የገረመኝ ይሄ ነው
በትላንትናው ዕለት ብዙ አይቻቸዋለሁ በተለያዩ ቦታዎች በክነሴት ታያቸዋለህ ሲዘዋወሩ ወታደሮቻችን ተዋጊዎች ናቸው ደግሞ የሚገርምህ እነሱም በተመለከተ የነሱም መብት በተመለከተ አንድም የኛ ህብረተሰብ ቦታው አልተገኘም አንድም ሰው አሙታነን ድርጅት ነን ህዝብ እንረዳለን ለህዝብ እንቆማለን የሚሉ አልታዩም በጣም ነው ያዘንኩት በጣም ምንህ እንደዚህ አይነት እንቅስቃሴ ልክ ባለፈው ጊዜ ወደ ላቋርጥሽ ነው ማከል አንዷ ተመልካቻችን የግዴታ ማለት ስላለብኝ ነው የጻፈችውን አንቺን በማስመልከት ይኸውልሽ አሁን ከፊት ለፊት ያለ እስከዛሬ ፓርላማ ገብተው ያልነኩትን አንበሲት ዶክተር ጸጋ ነገረቻቸው ጀግና ይምልሽ ለዚህ ነው ያንቺን አይነት ያብዛልን በእውነት ብላለች አንዷ ተመልካቻችን ቋሚ ደንበኛችን አመሰግናለሁ ፋሲል በጣም ነው ያዘንኩት በዛሬው ቀን ጊላድ ካሪቭ የሰራተኛው ፓርቲ ምፍለጌታ ቦዳና እኔ ብቻ ክነሴት አባል ክነሴት አባላት የኛ ህብረተሰብ አንድ ሰው አልነበረም እነዚህ ወታደር ልጆች ፎቶግራፋቸውን ልክልሃለሁ ወታደሮቹ ልጆች እነዚህ ምስኪን በጣም ያሳዝኑሃል አንዱ ለምሳሌ እስራኤል ሀገር ከመጣ 4 አመት ተዋጊ ነው 2 አመት በሙሉ ተዋጊ ነው 4 አመት አባቱ እዚህ ሀገር የሉ ስለበምጣት ይችላል ከኢትዮጵያ መምጣት ይችላል ግን ይሄን ነገር ለማፋጠን ስለ እንዲቻል በዚህ ውይይት የጻባ የወታደሮች ተወካይ ነበሩ የምስራዳ ፕሪንት ተወካዮች ነበሩ የተለያዩ መስሪያ ቤቶች ተወካይ የኛ ህብረተሰብ በየቦታው ስታያቸው በየመንደሩ አለን የሚል እኔ ተወካይ ነኝ ፎቶግራፍ በሚነሳበት ቦታ ቴሌቪዥን በሚታይበት ቦታ የምታያቸው በወታደሮቻችን በእነዚህ ጀግና ልጆቻችን ችግር ላይ አልተገኙም ገባ እኔ በጣም ነው ያዘንኩት እና በርግጥ በህጉ መሰረት መሆን የሚገባው እንረዳለን ማድረግም አለብን እነዚህማ የሚገባው ጸጋ የክነስት አባል ጸጋ እነዚህማ በህጉ መሰረት መረዳት የሚገባቸው ናቸው መስዋዕትነት እየከፈሉ መብት ያላቸው መብታቸውን በሚገባ መጠቀም አለመቻላቸው በጣም የሚያሳዝን ነው እነሱ ደግሞ ከውትድርና ዓለም እየወጡ እየተዋሯጡ የሀገር አስተዳደር ሚኒስትርን ሌላውንም ማነጋገር የሚችሉበት ሁኔታ የለም ፋሲል በትክክል ይሄ ነው ነጥቡ እነዚህ ልጆች ወታደር ናቸው ከ3 ሳምንት አንድ ጊዜ ይወጣሉ በሚወጡበት ሰዓት መቼ ነው የሚወጡት ሐሙስ ወይም ዓርብ ቅዳሜ ነው ዓርብ ቅዳሜ መስሪያ ቤቶች ዝግ ናቸው ዓርብና ቅዳሜ የሚተኙበት ጊዜ ነው ከዛ በተጨማሪ ተሄድ እነዚህ ወታደሮች ልጆች ይሄ ነገር መኖሩንም አያውቁትም ህጉን አያውቁትም ለምሳሌ አሁን ያልኩ ልጅ ከመጣ እስራኤል ሀገር 4 አመቱ ነው ተዋጊ ነው ጻባ ውትድርና 2 አመት ነው ያለው አሁን ይሄ ልጅ ዕብራይስጥ እንኳን በደንብ አይችልም የትኛው ነው አሁን ህጉንን በተመለከተ መብቱን አንብቦ የሚረዳው ይሄን በተመለከተ ምንድነው ያልጠየቁት ጥያቄም ዛሬ የመከላከያ ኃይሉ የጻባ ተወካዮች ነበሩ ይሄን በተመለከተ እስራኤል መከላከያ ኃይል ማንኛው አባቱ እዚህ ሀገር አለ እናቱ አለ የለም የሚለው ያውቃሉ የእያንዳንዱ ወታደር ቤተሰብ እያንዳንዱ ልጆቻችን ውትድርና ሲሄዱ የት እንደምንኖር ያውቃሉ እስራኤል መከላከያ ኃይል እንኳን ይሄ ሌላ ነገር ያውቃል ስለዚህ መሆን ያለበት እነዚህ ሰዎች ገና ሲሄዱ መብታቸው 1 2 3 የመብት አላችሁ ይሄንን ማወቅ አለባችሁ ብሎ በሚገባቸው ቋንቋ የሚያስረዳ መኖር አለበት አንደኛ ሁለተኛው ምስራዳ ፕኒም በዛሬው ቀን በቀረቡበት ሰዓት ምንድነው ያሉ ምስራዳ ፕኒም የኛን ሰው ብቻ አይደለም የሁሉን ነው የሚቀበለው እና እነዚህ ወታደሮች ፋሲል ሌላው ውትድርናውን ከጨረሱ በኋላ ያላቸው ጊዜ ማመልከቻ ለማቅረብ 2 አመት ነው ከዛ በኋላ ማቅረብ አይችሉም እና መብታቸው እንዳመልጣቸው መታገል ያስፈልጋል በርግጥ ዛሬ የመጡ ሰዎችን በተመለከተ ጉዳዩ ህጉ የሚመለከታቸውን ያለ ጥርጥር ከዛሬ ጀምሮ ወዲያውኑ ዛቁመን ፎርሙን እንዲሞሉሉ አድርገናል ነገር ግን ወገኖች የሚገባቸው ማግኘት አለባቸው እነዚህ ሰዎች የቋንቋ ችግር ያላቸው ቋንቋ የዕብራይስጥ ቋንቋ ብዙ አመት ይጨርሳል እና ይሄን በሙሉ መግለጽ አለብን ነው ማለት ጸጋ በእውነት ያልጠበቅነው ነው መረጃ ይዘሽልን የቀረብሽው ለዚህም ነው ተመልካቾቻችን ባንቺ ላይ ያላቸው አስተያየት በጣም ከፍተኛ ሆነው አሁን የምትመለከተው ወታደሮቹ ጋር ነን እነዚህ ወታደሮች ናቸው በየሰቦቻቸው ኢትዮጵያ ያሉትና መምጣት የሚችሉ ግን መብታቸው ያልተከበረላቸው አላወቁም ብዙዎቹ አላውቁም ግን አንድ ማደንቀው አንድ አብሯቸው የመጣ ልጅ ነበረ በበጎ ፈቃደኝነት ነው ብሎ እሱ ልጁን በጠየቅንበት ሰዓት እነዚህ ሰዎች የሚያውቁት ነገር የለም በጣም ያሳዝናል ግን ዛሬ መሆን የነበረበት ልንገር ፋሲል እነዚህ ወታደሮች ሲመጡ
የኛ ህብረተሰብ ይሄ ውይይት እንደሚሆን ይታወቃል አስቀድሞ ተነግሯል እነዚህ በተለይ አለን የሚሉ በየቦታው የሚሯሯጡ መብት እናስከብራለን የሚሉ እኔም አንቺ ሁላችን ደጋግመን ምን ነው ቀጥ ተናገሪ በዚህ ደንብ አዳራሹ መተው መሙላት ነበረባችሁ የሞራል ድጋፍ ያስፈልጋል ምን መፍትሄ ባይሰጡም መፍትሄውንን እኛ በፓርላማ ያለን ሰዎች በክነሴት ብንሰጥም የሰው ኃይል ጎላብታ አንደኛ ሞራል ይሰጣል ሁለተኛ ሰው አላችሁ ይባላሉ እነዚህ ልጆች እና በጣም ነው ያዘንኩተኝ በዛሬ በነበረው ሁኔታ በርግጥ በመፍትሄውን እንፈታዋለን መብቱን ህጋቸውን እንዲጠቀሙ ወዲያውኑ ነው ይገርማል ልክ እንደጨረሰን የመስራዳ ፕሪም ተወካዮችን ጠይቀን እዛ ላይ መሙላት የጀመርነው ፎርሙን ዶክተር ጸጋፈንታሁን መልካም ሳምንት መልሻለሁ ሰሞኑ እንደገና ተገናኝተን እንነጋገራለን ምክንያቱም በጀታችሁን በማስመልከት በጀታችሁን የሁላችንን በጀት ነው አመታውን የእስራኤል በጀት በማስመልከት ውይይቶችን ስላሉ በሰፊው እንነጋገራለን በእውነት በጣም እናመሰግንሽ እንድም በአጋጣሚ ቅድም በዜና ሰምቻለሁ በበጀቱ ምክንያት እንግዲህ በጀቱ እስከዚህ ወር ማለቂያ መጽደቅ አለበት በዚህ ምክንያት የሊኩድ ሰዎች ከሀገር እንዳይወጡ ብለዋል ከሀገር ብቻ እንዳይመስል በሚቀጥለው ሳምንት ከሰኞ ጀምሮ እስከ ሐሙስ ከክነሴት ግቢ ምን አንወጣም ተመልካቾቻችን ሰማላችሁ ኦኬ አመሰግናለሁ እና ይስጥልኝ አመሰግናለሁ ፋሲል